It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። አማን ነው ሁሉ ሰላም፣ ሁሉም ሰላም። በጣም አሪፍ። እንግዲህ ዛሬ እና ነገ የሚደረጉ የእንግሊዝ ፕሪሚየር ሊግ ጨዋታዎች አሉ። ከነዚህ የፕሪሚየር ሊጉ ጨዋታዎች ጋር በተያያዘ የተወሰኑ ነጥቦችን ማንሳት ይኖርብናል። በተወሰኑት ነጥቦች ላይ ትኩረት እናደርጋለን። ሁለት ነገር ነው የሚሆነው። አንደኛው አጠቃላይ የተመረጡ ጨዋታዎች ላይ ሀሳብ የምንለዋወጥበት ነው። ሁለተኛው አርሰናል ከዎልቭስ ዛሬ ምሽት 5 ሰዓት ላይ ጨዋታቸውን ያደርጋሉ። የአርሰናል የነጥብ ልዩነት ወደ 5 መልሶ ከፍ እንዲል ይሄ ጨዋታ ምክንያት ይሆናል ተብሎ ነው የሚጠበቀው። በኤምሬትስ ስቴዲየም የመጨረሻ ደረጃ ላይ የሚገኘውን ዎልቭስን ሲገጥም አርሰናል ያሸንፋል ብቻ ሳይሆን በሰፊ የግብ ልዩነት እንደሚያሸንፍ የሚጠበቅበት ጨዋታ ነው። ከዚህ ጨዋታ ጋር በተያያዘ የተወሰኑ ነጥቦችን እናንሳ። ያው ትላንትና ለመንገር እንደሞከር ነው የአርቴታ ጋዜጣዊ መግለጫ ላይ በጣም ብዙ ነገሮች ተነስተዋል። በጣም ብዙ ነገሮች ያው ትላንትና አልፎከርንም እንጂ የዮኮሬሽን ጉዳይ በተመለከተ የተናገረው ነገር በጣም አስደስቶኛል። አበበ እንዳለው ማለት ነው የቀረው እንጂ እኔ ምናውን ነው ያለው። አታምኝም? ሆነ አበበ ከኢትዮጵያ እንዳለው አበበ ከኢትዮጵያ እንዳለው ማለት ነው እንጂ የቀረው እኔ ያልኩሽን ነው ያለው። እውነት ለመናገር አዘይንዶ ዘዴ የሚለካው በሚያገባው ጎል ነው ብሏል። በቃ ምንም ሌላ የምትሉትን ነገር ተውታል። እኛ ቪክቶር ዮኮሬሽን ያስፈረምነው ለጎል ነው። የውድድር ዓመቱ መጨረሻም ላይ የእሱ ዝውውር ወይም በአርሰናል ተጫዋችነት የመጀመሪያውን የውድድር ዓመት ሲያደርግ ተሳክቶለታል የሚባለውም አልተሳካለትም የሚባለውም በሚያስቆጥረው ጎል ነዋል እና በጣም በቅርቡ የሚያገኛቸውን የግብ ዕድሎች ወደ ጎልነት በመቀየር ትልቅ ተሳትፎ ማድረግ መጀመር አለበት አለ። ይህንን ነው ስለ ነበረው የሚለካው በዛ ነው እንጂ ይሄ ሎጂካል የምንሆነው በዛ ነው የሚለው ሎጂካል የምንሆነው በዛ መንገድ ከለካ ነው። በቃ በሚያስቆጥረው ጎል መጨረሻ ላይ በቃ የሚለካው በዛ መንገድ ነው። ግን እኮ ልክ እኮ ይሄንን አልነበር ስለ ነበረው የሚለካው በዚህ ነው። ግን ሎጂካል ነን ማለት ነው። እውነትም ለመናገር ግን እውነቴን ነው የምነግርሽ አርሰናል ይህንን ልጅ 64 ሚሊዮን ፓውንድ አውጥቶ ያስፈረመው ታዲያ ለዚህ እንጂ ለሌላ ለምንድን? ሌላ እኮ ምንም እኮ ምክንያት የለም። ለጎል ነው። እኔ በጣም ማስታውሰው በተደጋጋሚ ስለ አርሰናልና ስለ ቪክቶር ዮኮሬሽ ስንናገር ከምንጠቀማቸው ነገሮች መካከል ይሄ የመጨረሻው ፐዝል ነው። እሱ በቃ ይሄ የፐዝሉ የመጨረሻው ጂግሳው ነው የመጨረሻው ነው። በቃ ያ ተሳካ ማለት አጥቂ መስመር ላይ ቪክቶር ዮኮሬሽ መጣ ማለት አርሰናል የተሟላ ቡድን ሆነ ማለት ነው። በቃ አርሰናልን ሙሉ ሆኖ የምናየው ያኔ ነው። ልክ ነው። እና ደግሞ በፊርማውም ጊዜ ከዛ በኋላ የተወሰኑ ጨዋታዎችም እያደረገ ይሄኛው አስተያየት ይሰጥ ነበር። አሁን ግን ይሄ አስተያየት ትንሽ የተቀዛቀዘ መጥቶብኛል። እኔ በቃ ቪክቶር ዮኮሬሽ የሚፈለገውን ያክል ጊዜ ተሰጥቶታል በአርሰናል ቤት። ደግሞ እንዳጋጣሚ ሆኖ በአጥቂ መስመር ላይ የሚጫወቱ ተጫዋቾች ተጎድተው ስለነበረ ሌላ እድል አልነበረም። ስለዚህ በሁሉም ጨዋታዎች ላይ በሻምፒየንስ ሊግ ብትል፣ በፕሪሚየር ሊግ ብትል፣ በሊግ ካፕም ብትል ያኔ ቪክቶር ዮኮሬሽን ነበር አርቴታ የሚጠቀመው። አሁን ከሻምፒየንስ ሊጉ ጨዋታ በኋላ የገብርኤል ኢየሱስ መመለስ አንድ ነገር ነው። ሁለተኛ ደግሞ የሜሪኒዮ አጥቂ መስመር ላይ ሲጫወት የሰጠው አገልግሎት በጣም የሚገርም ነው። ውጤታማ ነው። ስለዚህ አሁን አማራጮች አሉ ማለት ነው። ከፈለገ ቪክቶር ዮኮሬሽን ይጠቀማል፣ ካልሆነ ደግሞ ገብርኤል ኢየሱስ አለ፣ ካልሆነ ደግሞ ሜሪኒዮም አለ። አሁን ደግሞ ከሃቨርትስም ደግሞ እየደረሰ ነው። ምናልባት የሃቨርትስ ጉዳይ ወዲያው
ከጉዳት እንደተመለሰ እንደ ገብርኤል ኢየሱስ የሚያስደንቅ ነገር ሜዳ ላይ ያደርጋሉ ያናቅም። ግን የገብርኤል ኢየሱስ አስደናቂ ነው። አስደናቂ የሆነበት ምክንያት ረጅም ጊዜ አመት በለው በቃ ከሜዳ ከራቀ። ግን አሁን አንዱ ወሬያችን ሳምሪ እሱ ላይ ነው። የገብርኤል ኢየሱስ መመለስን ምክንያት በማድረግ ሌሎችም ተጫዋቾች እየተመለሱ ስለሆነ ለምሳሌ ዴክላን ራይስ ተመልሷል፣ ምንም ችግር የለበትም፣ ህመም ነው ያለበት፣ ሞስት ላይክሊ በዛሬው ጨዋታ ላይ ይገባል እያለ ነው። ቲምበርን በተመለከተ ተመሳሳይ ነው የሚያወራው። እንደዚሁም ደግሞ ዊሊያም ሳሊባን በተመለከተ ትላንትና ለመንገር እንደሞከር ነው የዊሊያም ሳሊባ ከሆነ ዛሬ በዛሬው ጨዋታ ላይ ካልሆነ ግን በኤቨርተን ጨዋታ 100% እርግጠኛ ነኝ ዝግጁ ይሆናል እና አሁንም የተቀየረ ነገር የለኝም የቀናት ጉዳይ ነው ወደ ሜዳ ይመለሳል እያለ ነበረ። ስለዚህ እነዚህን ነገሮች ካነሳን አርቴታ አሁን ዋይዝ መሆን የለበትም ወይ ነው። የአርቴታ ዋይዝነት ይጠበቃል። ከምን አንጻር? ከጉዳት ተጫዋቾቹ ሲመለሱ እንዴት ይጠቀምባቸው፣ እነሱን ወዲያው እድል መስጠት ትክክል ይሆናል ወይ ወይስ በዘዴ ለምሳሌ ከ11 ወራት በኋላ አይደለም የተመለሰው ገብርኤል ኢየሱስ ሲመለስ ከክለብ ብሩዥ ጋር በተደረገው የቤልጂየሙ ክለብ ጋር በተደረገው ጨዋታ 30 ደቂቃ ነው የሰጠው። በዛ 30 ደቂቃ ውስጥ ሂወዝ በጣም ጥሩ ኢምፕረስ አድርጓል። ያን ያህል ከሜዳ የራቀ አይመስልም። ወደ 3 የግብ ሙከራዎችን አድርገዋል። የግቡን አንግል ገጭቷል። እንደዚሁም ደግሞ በጣም ጥሩ የሚባል አግሬሲቭ ሆኖ ኢነርጄቲክ ሆኖ እንቅስቃሴ ምናምን ሲያደርግ ነበረ እና ያ ነገር ተወዶለታል። ግን አርቴታ ኒድስ ቱ ቢ ሲስተማቲክ። አሁን 2 ነገሮችን እናስቀምጥ ሳምሪ። የመጀመሪያው ነገር አርሰናል ዘንድሮ በስኳድ የታደለ ነው። አርሰናል በስኳድ የታደለ ስለሆነ የሚያጣድፍ የሚያቻኩል ልጆቹን እያቻኩለ ወደ ሜዳ ይዞ በመግባት ለጉዳት ሊዳረጋቸው የሚችል ነገር እንዲፈጠር ማድረግ የለበትም። በሌላ አነጋገር ሪስክ መውሰድ አይጠበቅበትም ማለት ነው። ሪስክ ላለመውሰድ በቂ ምክንያት አለው። በእያንዳንዱ የመጫወቻ ቦታዎች ላይ አርሰናል ያሉት ኦፕሽኖች ጥሩ የሚባሉ ናቸው። ኦፍኮርስ አርሰናል ጉዳት እያሰቃየው ነው። አዎ የአርሰናልን የጉዳት ስቃይ ያላየንበት ዋነኛው ምክንያት ስኳዱ ሰፊም ጥልቅም ጠንካራም ስለሆነ ነው እንጂ አርሰናል ጉዳት በጣም በተለይ ደግሞ ህዳር ወር ላይ የአርሰናልን ጉዳት ደምረን ብናስበው እውነት ለመናገር ያለ ክረምቱ የተጫዋቾች የዝውውር ደማቅ ተሳትፎ አርሰናልን በዚህ ሰዓት ላይ ተንኮታኩተው ልናየው እንችል ነበረ የእውነት ለመናገር። ምክንያቱም ህዳር ላይ ወደ 7 የሚደርስ ትልልቅ ተጫዋቾች ጉዳት ነበረበት አርሰናል። ኖቬምበር ላይ ብቻ ነው ምናክሽ ያ ወር ለአርሰናል በጣም አስቸጋሪ ነው፣ ግን ተወጥቶታል፣ አልፎታል። ለምን ያልሽኝ እንደሆነ በየሆነ ፖይንት ላይ ወደ 7 የሚደርሱ ጥሩ የምታያቸው ተጫዋቾች በጉዳት ምክንያት ለአርቴታ ዝግጁ አልነበሩም። ከነዚህ 7 ተጫዋቾች ውስጥ 6ቱ ደግሞ ወይ ሚድፊልደር ናቸው ወይ አጥቂ ናቸው። ህዳር ላይ ኮኖ ማውራሽ የለም። ስለዚህ ይሄ የትኛውንም ቡድን ቢሆን ያጎድላል፣ የትኛውንም ቡድን ቢሆን ያሳሳል፣ ክፍተት ይፈጥራል። እምናወራ ያለነው ቪክቶር ዮኬሬሽ ተጎድተዋል፣ ካይ ሃቨርትዝ ተጎድተዋል፣ ጋብርኤል ኢየሱስ ጉዳት ላይ ነው፣ ጋብርኤል ማርቲኔሊ የለም፣ ኖኒ ማዱኬ ጉዳት ላይ ነው፣ ኦዲጋርድ የለም። ካን ኢማጂን ይሄ እንዴት ነው ክፍተት የማይፈጥረው? አንድ አካባቢ ደግሞ መጠራቀማቸውስ ማጥቃት ላይ አርሰናል ዘንድሮ ከዝውውር አፈጻጸም አንጻር ጥሩ ነገር አድርጓል ስንል ነበር አይደለም? ግን እዚህ አካባቢ ወር ላይ አሁን ባልኩሽ ወር ላይ ኖቬምበር ላይ በጣም አስቸጋሪ ነበረ። ግን አሁን እሺ እየተመለሱ ነው ስንል ማን ነው? ኦዲጋርድ ተመልሷል፣ ማዱዌኬ ተመልሷል፣ ማርቲኔሊ ወደ ሜዳ አለ፣ ጋብርኤል ኢየሱስ ተመልሷል፣ ቪክቶር ዮኬሬሽ ተመልሷል። አሁን ደግሞ ኢትስ ብሌሲንግ ታይም አይደለም? የመታደል ወቅት ነው። መታደል ነው። በቃ ኢንጆይ የሚያደርግበት ጊዜ ነው። ሰርፕለስ ነገር አለ፣ ግን ሰርፕለስ ቢኖርም ጥንቃቄ ይፈልጋል የሚለውን ነገር ለማስረዳት የተሻለ ሰው ጋብርኤል ኢየሱስ ስለሆነ የጋብርኤል ኢየሱስን ታሪክ ስናገር አዳምጪበት ናቸው። ጋብርኤል ኢየሱስ ጉዳት አጋጠመው። ጉዳት ካጋጠመው በኋላ ሜዳ የሚባለውን ነገር ዝር ብሎ ሳያይ 7 ወር አለፈ። ምንም አይነት ወደ ሜዳ የሚያስወጣ ነገር ሳይኖረው
የዛሬ 7 ወር አካባቢ ከተጎዳ ከ7 ወር በኋላ ድኖ ነበረ። ልክ ከ7 ወሩ በኋላ እንግዲህ ልብ ብለሽ ማሰብ ያለብሽ ምን ያህል ነው ከሜዳ የራቀው? 11 ወር ነው። ከ11 ወር ውስጥ ሜዳ መግባት የማያስችል ህመም ላይ የቆየው ለ7 ወር ነው። 7 ወር ወደ ሜዳ ዝር ሳይል ከቆየ በኋላ ወደ ሜዳ ተመለሰ። ወደ ሜዳ ከተመለሰ በኋላ 3 ወር የሜዳ ላይ ጉዳዮችን፣ የሜዳ ላይ ተግባራትን፣ የሜዳ ላይ ልምምዶችን እያደረገ ማሳለፍ ነበረበት። ወደ ሜዳ ከተመለሰ በኋላ ለጨዋታ እሱን ዝግጁ ለማድረግ 3 ወር አስፈልጓል። ረጅም ጊዜ ነው 3 ወር በጣም። አሁንም እኮ ገና 1 ወር ያለ እኮ አሁንም እኮ 7 ወር ወደ ሜዳ ዝር ሳይል አልኩሽ። 3 ወር ሜዳ ላይ እየመጣ ልምምድ እየሰራ አልኩሽ። ከዛ 3 ወር ልምምድ እየሰራ የተሰራው ስራ ምን ያህል ውጤታማ ነው የሚለውን ደግሞ 1 ወር መታየት አለበት። ከዋናው ቲም ጋር ልምምድ መስራት አለበት። እነሱ የሚሉት ኢንተርናል ፍሬንድሊስ የሚሏቸው አለ፣ የውስጥ የወዳጅነት ጨዋታዎች እዛ ላይ ኢንቮልቭ እያደረጉ አዩት። በዚህ ሁሉ ጥንቃቄ የተሞላበት ጊዜ ወሳጅ ምናልባትም ተስፋ አስቆራጭ ሂደት ውስጥ ካለፈ በኋላ ናው ሂ ኢዝ ሬዲ የተባለው በዛ ምክንያት ነው። ሂ ኢዝ ሬዲ ግን አሁንም ሂ ዶንት ዲዘርቭ ፉል 90 ሚኒትስ ነው እያለ ያለው። 3 ወር ወደ ሜዳ አስገብተሽው ከዛ 1 ወር በወዳጅነት ጨዋታም ከዋናው ቡድን ጋር ልምምድም ጠንከር ያሉ ነገሮችን ምንም ፖዚቲቭሊ ነው ሪስፖንድ ሲያደርግ የነበረው መልካም ነገር ነበር የነበረው። ነገር ግን ለጨዋታ ዝግጁ መሆንና 90 ደቂቃ ተጫውቶ በውጤታማነት መጨረስ ያንን ሎድ አብዞርቭ ማድረግ ላይ ግን እንደሚቀረው ያውቅ ነበር አርቴታም የሕክምና ባለሙያዎቹም ረዳቶቹ። ስለዚህ ሲስተማቲክ መሆን አለብኝ አለ። 30 ደቂቃ ሰጠው። ደስተኛ ነው። በዛ የክለብ ብሩዥና የአርሰናል ጨዋታ ጋብርኤል ሄሱስ ያደረገው ነገር ከዚህ ሁሉ ፕሮሰስ በኋላም እድል በጠብጠብ ነው ተብሏል፣ ተነግሮታል። እድል በምንድን ነው? በጠብጠብ እንዲህ በጎርፍ በአንዴ ምናምን የሚሰጠው ነገር የለም። እመኝኝ ቀጥሎ በሚመጡትም ጨዋታዎች ቀጥሎ በሚመጡትም ነገሮች ላይ የተመጠነ ነገር እየተሰጠው ናው ሂ ኢዝ 100% ፉል ፊት ነው ከተባለ ፉሊ ፊት ነው ከተባለ በቃ አለቀ፣ ምንም ችግር የለም። አሁን ማንን ጠየቁት? ራሱን ጋብርኤል ኢየሱስን ጠየቁት። ዱ ዩ ቲንክ አንተ ታስባለህ 100% ፊት ነኝ ዝግጁ ነኝ ምናምን? እሱ አለ እኔ ነኝ ብዬ ነው ማስበዋል ነው። እና አርቴታ ግን አይሉ የሱ ማለት ብቻውን በቂ አይደለም። የሚመዘን የሚለካ የሚታይ እቺ ትንሽ ትቀራለች እቺን እናስተካከል የምትጠረብ ነገር ካለች ያ ሁሉ ነገር ይሄ ማይክሮ ዲቴል የሆነ ነገር ታይቶ ነው ወደ ሜዳ የሚገቡት። ቀላል አይደለም። ከ11 ወር በኋላ እንደተመለሰ እንደውም አንድ ጸሐፊ ምን አለ? አርሰናል እና አርቴታ በዚህ ወቅት ማድረግ ያለባቸውን አይነት ጥንቃቄ መቼም ከሚመከሩት በላይ አሁን ነው መመከር ያለባቸዋል። እንደ አሁን እንደዚህ ወቅት ጥንቃቄ ማድረግ ያለባቸው ነገር የለም አለ እንጂ ነምበር ኦፍ ኢንጁሪስ ወይም በተጫዋቾች ላይ የሚደርስ ጉዳት ዘንድሮ ከ15 ጨዋታ በኋላና አምናም ከ15 ጨዋታ በኋላ ለአርሰናል እኩል እንደሆነ ታውቃለች። ያኔ ሰበረው። አሁን ግን ሰፊ ስለሆነ ስቲል በቻምፒዮንስ ሊግም በፕሪሚየር ሊግም አንደኛ ነው አርሰናል። ስለዚህ ምንድነው ሲል ሰውየው ምን ብሎ ጻፈ? ሰዎች ናቸው ተጫዋቾቹ ተጎድተው የሚመለሱት። ልክ የሆነ ሶኬት ሰክተህ በሪሞት የምታዘው ሮቦት አይደሉም። ልምምድ ሌላ ነገር ነው። ከተጫዋቾች ጋር አብሮ ልምምድ መስራት ሌላ ነገር ነው። ሜዳ ላይ ከባላንጣ ጋር 90 ደቂቃ መፋለም ደግሞ እሱ ደግሞ ሌላ ነገር ነው። ስለዚህ ምንም የሚያጣድፍ ነገር ስለሌለ ጥንቃቄ የሚፈልገው ነገር ደግሞ ብዙ ስለሆነ አዎ የሚመለሱ ተጫዋቾች አሉ። እመኝኝ ካይ ሃቨርትስም በጣም በቅርቡ ወደ ሜዳ ይመጣል። እመኝኝ በቁጥቁጥ በጠብጠብ የሚሰጡ ድሎች መኖር አለባቸው። ይሄንን በመስጠት አርሰናል የሚበላሽበት ነገር አለ ወይ? እኔ አይ ዶንት ቲንክ አለ ብዬ አላስብም። ለምን ያልሽኝ እንደሆነ ለምሳሌ አሁን አርሰናል ከወልቭስ ጋራ ነው የሚጫወተው። በቃ ምንም ችግር የለም። ከወልቭስ ጋራ የሚደረገው ጨዋታ ለአርሰናል ያን ያህል ፈታኝ ያን ያህል አስቸጋሪ ይሆናል ተብሎ አይጠበቅም። አንድ ሁለተኛው ምክንያት አርሰናል በዚህ ወቅት በጣም እድለኛ ስለሆነ ያገኘው እድል በወልቭሱ የዛሬ ጨዋታና በቀጣዩ የኤቨርተን ጨዋታ መካከል የአንድ ሳምንት ረፍት አለው። መሀል ላይ ምንም ጉዳይ የለውም አርሰናል።
ይሄ በእድል የተገኘ ነው። ይሄንን እድል ምን አመጣው ብትይኝ የክሪስታል ፓላስ የኮንፈረንስ ሊግ ላይ ተሳታፊ መሆን ኮንፈረንስ ሊግ ስላለው የካራባኦ ካፑ ጨዋታ ፖስትፖን እንዲደረግ ስለተባለ አርሰናል መጥቶ ልክ ካላለለት ካለበት ድካም ከተጫዋቾች ጉዳት ብቻ ነው ልጅ አሁን ድካም አየነባቸው አይደለም ከቪላ ጋር በነበረው ጨዋታ ኢቭን እነ ዴክላን ራይስ ላይ ምናምን ድካም አየናለን እነ ካላፊዮሪ ላይ ሲያቀታቸው አስተዋልናል። ኦኬ ከዛ በኋላ ግን ምን ሆነ? የክለብ ብሩዥ ጨዋታ ነው እረፍት ሰጣቸው። ከዛ በኋላ ከክለብ ብሩዥም ጨዋታ በኋላ ዴይ ኦፍ አለኩ ልምምድ የለም እረፉ አለ። አረፉ ገና ትላንት ከሰዓት በኋላ ነው ልምምድ የሰሩት። ገብቶሻል? ከዛ በኋላ ወልቭስ ነው ጌም ስሙ ግን ኖ ጌም አዎ በቀላሉ ጌም ኔምድ ኖ ጌም ነው ምለው ነው ይሄንን የወልቭስን ጨዋታ። አዎ እኔም በሌሎቹ ተጫዋቾች ለምሳሌ እስከዛሬ በቋሚነታው በሚጠቀማቸው ተጫዋቾች ሳይሆን በተቀያሪ ወንበር ላይ በሚያስቀምጣቸው ተጫዋቾች ሊወጣው የሚችል ነው ያደርጋል ብዬ አላስብም። ግን ያደርገው እንደዛ ነው። አርቴታ ፕሪሚየር ሊጉ ከእጄ እንዳይወጣ በሚል የስጋት ስሜት ላይ ነው ያለው ብዬ ነው ማምነው። ስለዚህ ይሄንን ውሳኔ ይወስናል ብዬ አላምንም። ግን ለመወሰን የሚያስችል እድል አለ። ከዛ ደግሞ ቀጣዩ ጌም የሚመጣው ደግሞ ሳምንት አርፎ ነው እንደ ዩናይትድ ሆነላቸው ማለት ነው። መሆን የነበረበት ምንድነው ወልቭስ ፓላስ ከዛ ኤቨርተን እያለ ነው ነበር መሄድ የነበረበት። አሁን ግን የፓላስ ውድድር ወደ እዛኛው ሳምንት ግን አሁን ዲሴምበር እስከሚያልቅ ድረስ ከዛሬው ጀምሮ ማለት ነው ከወልቭስ ጀምሮ እስከ ዲሴምበር ወር መጨረሻ ድረስ ዲሴምበር 30 ድረስ 5 ጨዋታ ያደርጋሉ። ስታየው ጥቅጥቅ ያለ ነው። እንደዚሁ ወረቀት ላይ ይሄ ፕሮግራሙን አወጣጡን ስታየው ጥቅጥቅ ያለ ነው። ግን እንዳልነው በአንጻራዊነት ቀለል ያሉ ጨዋታዎች ስላሉ ተጫዋቾችን የማሳረፍ እድልም አብሮ ይሰጣል። ለምሳሌ የወልቭስ አይደል ዛሬ ማታ የሚደረገው ከዛ በኋላ እንዳልከው የኤቨርተኑን ጨዋታ እስከሚያደርግ ድረስ 13 ነው ዛሬ 20 በ20 ያደርጋል ማለት ነው ከኤቨርተን ጋር። ከዛ በኋላ ግን በ23 ጨዋታ ያደርጋል። ይሄ የሊግ ካፕ ጨዋታ ነው ግን ከክሪስታል ፓላስ ጋር የሚያደርገው ጨዋታ ነው። ከኤቨርተኑ በኋላ በ20 ነው እሁድ ነው ቅዳሜ እንደዚህ ማታ ካደረገ በኋላ ከዛ እንደገና በ23 ደግሞ የሊግ ካፑን ጨዋታ ያደርጋል። ከዛ እንደገና በ27 ነው ደግሞ ጨዋታውን የሚያደርገው ያኔ ከብራይተን ጋራ ነው። ከዛ በ30 27 ፌስቲቭ ፒሪየድ ስለሆነ ተከታትለው የሚመጣው ነው። አንድ አድቫንቴጁ የተጫዋቾቹ መመለስም ጥሩ ነገር የሚሆነው እንዴ ጥቅጥቅ ባሉ ጨዋታዎች መመለሳቸው። ግን እሱ ብቻ አይደለም ሳምሪ የአርሰናል ተጫዋቾች ላይ ድካም ያየነው በቪላ ጨዋታ ላይ ነው። በቃ ተንጠባጥበዋል፣ አይተናል፣ ያንን አስተውለናል። ስለዚህ እስከ ኤቨርተኑ ጨዋታ ድረስ ሪላክሲንግ ታይም ማግኘት በቂ ነው ነው የምለው እኔ። ከዛ በኋላ ያለው ኮንጀስሽን ሁሉንም ነው የሚነካው። የጭንቅንቅ የሚለው ኮምፓክትድ መሆኑ ጌም አፍተር ጌም መምጣቱ ምንም ችግር የለውም እሱ። ለምን አርሰናልን ብቻ የሚነካ አልነበረም አይደለምም፣ ሁሉንም የሚነካ ነው። የሁሉንም አውጥተሽ ብትመለከቸው በጨዋታ ክብደትና ቅለት ከፍና ዝቅ የሚል ነገር ሊኖር ይችላል እንጂ በጨዋታ ብዛት እና ጨዋታዎቹ ተከታትለው በሚመጡበት የቀናት ድርድር ከሄድሽ ግን አንድ አይነት ነው። ሶ ኢትስ ኤ ቢግ ፕላስ ለአርሰናል እምልሽ ከዛ አንጻር ነው እንጂ አሁን በ17 ቀናት 5 ጨዋታ መጫወት ማለት ኦልሞስት ኤቭሪ 3 ዴይስ ጌም ሊኖረው ይችላል። ግን ይበልጥ በደከሙበት ይበልጥ ረፍት ዲማንድ በሚያደርጉበት ጊዜ ለተጫዋቾቹ ረፍት ሰጥቶ በቻምፒዮንስ ሊግ ማሸነፍ መቻል በጣም ትልቅ ነገር። ለተጫዋቾቹ አድካሚ የማይሆነው የወልቭስ ጨዋታ መምጣቱ በጣም አሪፍ ነገር ነው። ከወልቭሱ ጨዋታ በኋላ በጣም ፊዚካል የሆነ ነገር ዲማንድ ያደርጋል የሚባለው የኤቨርተኑ ጨዋታ ከሳምንት ማረፍ በኋላ የሚመጣ መሆኑ ኤቨርተንን ለመገዳደር እድል ይሰጣል እያልኩ ያለሁት በዚህ ማረፍ ውስጥ ካለፉ በኋላ ይሄ በመታደስ ነው የሚመጡት። እዚህ ላይ ነው የአርሰናል ተጫዋቾች ከጉዳት እየተመለሱ ነው የምንለው። አሁን ሰርፕለስ ነው በቃ። የኤቨርተኑ ጨዋታ ላይ ሳሊባ አለ አለሽ፣ የነገውን አላቅም አለ ማለት እንዴት ሪያክት ያደርጋል ምናምን የሚለው የዛሬው ጨዋታ ላይ ከኛ ጋራ ለዛሬው ጨዋታ እርግጠኛ አይደለሁም ብሏል። የመጨረሻ ልምዱ ላይ ምን እንደሚሆን እናያለን ነው የሚለው። ከዛ ውጪ ግን ንትሮሰርድ ዴክላን ራይስም የመመለስ ነገር በደንብ የታየ ነው። የዴክላን ራይስ ጉዳት አይደለም ህመም ነው የሚለው ያው ያቃል ያሰለቻል አለ
ያሰለቻል አለ። በቃ ቀናት ቀሩት ሊመለስ ነው ምናምን እያሉ መንገር እኔ አንዳንዱ ያው ትንሽ ተጋኖ ቀርቧል ነው የምለው። እኔ የትሮሳርድ ጊዜ እንደዛ ይላል እሱ ማን አርቴታ ስለ ተጫዋቾች ጉዳት እንደዚህ ምናምን ሲጠየቅ የማተር ኦፍ ዴይስ ምናምን ነው የሚለው እና በቃ የሆነ የለመድ ነው አይነት ቃል ነገር ነው። አሁንም ማተር ኦፍ ዴይስ ካለ በኋላ የሳሊባ እስካሁን ድረስ አልተመለሰም። ዊክስ አለፈኩ እንደዛ እያለ ማለት። ስለዚህ ያው እሱ ያለውን እንወስዳለን ግን አይ ዶንት ቲንክ ለማንኛውም ትሮሳርድ አሳሳቢ ነገር የለውም። ዴክላን ራይስ እንደዛው አሳሳቢ ነገር የለውም። ሳሊባ አሁንም ስቲል ዴይስ ነው የቀሩት ብሏል ትላንትና በነበረው ጋዜጣዊ መግለጫ ላይ። እነዚህ ነገሮች አሉ ለማለት ነው እና አይ ቲንክ አርሰናል በጣም ጥሩ ፖዚሽን ላይ ነው ያለው ብዬ ነው የማስበው። የተጫዋቾቹ መመለስ በአጋጣሚም ቢሆን ተደርድሮ የመጣው የማረፍ መልካም አጋጣሚ ለአርሰናልም ለአርቴታም ኢትስ ብሌሲንግ ልክ ነው። አሁን በእርግጠኝነት ረጅም ጊዜ በቃ እንደሌሉ የምናውቀው ያው የማጋሃሌሽ ነው እስከ ዲሴምበር መጨረሻ ስለተባለ እንደገና የዶማን ዲሴምበር መጨረሻም እኮ ደርሷል። ግን ያው እንደሌሉ በእርግጠኝነት እናውቃለን። የማክስ ዶማን 2 ወር ተብሏል። እሱ ጉዳት እንደዚህ አጋጥሞታል ተብሏል። አሁን የማክስ ዶማን ኢሹም አይደለም ግን ያው ጉዳቱ አርሰናል ቤት ምን ደረጃ ድረስ እየደረሰ እንደሆነ ግን የሚያሳይ ነው። ምናልባት ሌሎች ብዙ መታየት ያለባቸው መጠናት ያለባቸው ነገሮች ሊኖሩ ይችላሉ። ለምንድን ነው በተደጋጋሚ አርሰናል ቤት ይህንን አይነት ጉዳት የሚያጋጥመው የሚለው የሚታይ ይመስለኛል። እንደውም ከበቀደሙ ጨዋታ በፊት ከክለብ ብራጋ ከመደረጉ ጨዋታ በፊት የወጣ አንድ መረጃ የሚያሳየው ነገር ምንድነው ከባለፈው የውድድር አመት ጀምሮ እስካሁን ድረስ 93 ጉዳቶች አርሰናል አስተናግዷል እና በጣም ብዙ ነው። በጣም ብዙ ነው። አንዳንዶቹ ተጫዋቾች 2-3 አሁን የኦዲጋርድን ጉዳይ ብታየው በዚህ ውድድር አመት እንኳን 3 ነው አይደል? ሲገባ ሲጎዳ ሲወጣ ሲገባ ሲጎዳ ሲወጣ እንደዚህ አይነት አሁን የሳሊባም ላይ ራሱ አርቴታ ኤክስፕሌን ሲያደርግ ከዚህ በፊት የነበረው ልምምድ ሜዳ ላይ ነው ኖክ ያጋጠመው ግን ለቸልሲ ጨዋታ እየተዘጋጁ ማለት ነው። ግን ያኛው ግጭቱ ከዚህ በፊት የነበረውን ጉዳት አባባሰው ነካው። አሁንም እኮ አርቴታ የሚመከረው እኮ ለዛ ነው። ለምሳሌ ይላሉ የሚመክሩት ኤክስፐርቶቹ ቡካዮ ሳካ ተጎዳ፣ 1 ወር ከሜዳ ራቀ። ከዛ በኋላ በማንቸስተር ሲቲ እና በአርሰናል ጨዋታ ተመለሰ። ልክ ሲመለስ ተቀይሮ ገባ። ቡካዮ ኢዝ ባክ ተባለ አይደለም? ልክ ከተባለ በኋላ 3 ቀን ነው 2 ቀን ቀጥሎ የመጣውን የአርሰናልና የፖርት ቬል ጨዋታ ካልተጫወትኩ ብሎ ዲማንድ አደረገ። ጌም ታይም እፈልጋለሁ። አርቴታ ምን ብሎ ሲናገር ነበረ? ጠየቀ፣ ሰጠሁት የሚል አይነት ነገር። እንደዚህ አይሆንም። ሲገባቸው እና እነሱን ይበልጥ የማይጎዳቸው መሆኑ ሲረጋገጥ ነው ድል የሚሰጣቸው። ቢያርፉ የበለጠ የሚጠቅምባቸው ጨዋታዎች ላይ እንግዲህ አሁን ሰርድ ታየር ላይ ያለ ቡድን ነው ፖርት ቬል ማለት። አርሰናል በማንም ቢገባ ሊያሸንፈው የሚችል አይነት ጌም እንደሆነ ታውቂያለሽ። ቡካዮ ሳካ ዲማንድ አድርጓል፣ ፈልጓል። እንዲህ ያለው ነገር ለምንድን ነው ሲባል አሁን ሰሞኑን ያለው ሪፖርት በሙሉ የሚገልጸው የሚያስረዳው ከኖኒ ማዱዌኬ የምናየው ምርጡ ብቃት የመጣው ከሳካ ጋር ስለሚፎካከር ነው። ሳካ ራሱን እያተጋ እንደነዚህ ያሉ ጨዋታዎች ላይ ጭምር ካልገባው ብሎ እስከ መጠየቅ ደረጃ የሚደርሰው እዛ ቦታ ላይ ያለውን ፉክክር በመረዳት ነው ይሉሻል። ይሄንንም በዘዴ ማስኬድ ያስፈልጋል። አይፎካከሩ አይባልም። መፎካከራቸው በጣም አሪፍ ነው። ነገር ግን ራስን ጫና ውስጥ እስከ መክተትና ጫናው ጉዳት እስከ ማባባስ እንዲደርስ እስከ መፍቀድ ግን መሆን የለበትም ይላሉ ነው። ልክ ነው። በገብርኤል ኢየሱስ ላይ የታየውን ትዕግስት እና ጥንቃቄ ያስፈልጋል። በአንዳንድ እንደዛው 3 ወር ማለት እኮ ላይሆን ይችላል። ግን ቆይ እስኪ አሁን ለምሳሌ የኦዲጋርድ የዛ ጥሩ ምሳሌ ነው። ይገባል፣ ትከሻውን ይዞ ይወጣል። ፈርስታፍ ላይ ሆኖ ደግሞ እየተቀየረ ነው። በቃ አንዴ በደንብ ታክሞ አይሆንም እንዴ? ግን በበቀደሙ ጨዋታም ላይ በጣም በጥንቃቄ ሲጫወት ያየሁት ይመስለኛል። ይሄ አንዳንዴ ተጫዋቾች በጣም ተደጋጋሚ ጉዳት ሲያጋጥማቸው ይፈራሉ እና ያን ነገር ኦዲጋርድ ላይ በደንብ ያየነው ይመስለኛል። በአስቶን ቪላውም ጨዋታ እንደውም ከክለብ ብራጋ ጋራም ይሻላል እንጂ ብቻ በሁለቱም ጨዋታ በጣም በጥንቃቄ ነው የሚጫወተው። በቃ ምንም አይነት ግጭት እንዳይመጣ ምንም አይነት በቃ እንደዛ አይነት ነገር እና እሱ ምን ብሎ ተናግሮ ነበረ? በጣም በቃ አሪፍ በሆነበት ወቅት ላይ ነበረ ተጎድቶ ረዘም ላለ ጊዜ ከሜዳ የራቀው እና አሪፍ ብቃት ላይ መሆኔን ማሳየት በጀመርኩበት እና ከኢዜ ጋራ ደግሞ
ፉክክር መግጠሙ የበለጠ ማርቲን ኦዴጋርድን ራሱን እንዲያሳይ በርትቶ እንዲሰራ ባደረገው ሰዓት ደግሞ የጉዳት መምጣቱ በጣም ጎርቶኛል ብሎ ከበጣም ጊዜ ከበጣም ትንሽ ቀደም ብሎ እኮ ነግሬሻለሁ አይደል? አርሰናል ቤት ያለው የመሰለፍ ፉክክር ተጫዋቾቹ የመጫወት ፍላጎታቸውን ይጨምረዋል። ያ እዛ ቦታ ላይ ሌላ ሰው እንዲለመድባቸው አይፈልጉም ስልሽ ነበር። ታስታውሽ ከሆነ ይዜ ከተለመደ በኋላ ኦዴጋርድ መታገሉ ነው። ማድዌኬ ከተለመደ በኋላ ሳካ ነው። በቃ ሰው አይደሉ? እንደዛ ነው። ይዋደዳሉ፣ ይከባበራሉ። እዛ ላይ ሰርተናል፣ ነገር ግን ደግሞ ይፎካከራሉ ብሎ እንዳለው ነው ለማለት ነው። መልካም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ፣ ሊንኩን ለሌሎች ማጋራት እንዳትረሱ። ለስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010